It is about the mafia in Sicily. ማፊያ በሚለው ቃል ምንጭ ላይ ብዙ አይነት መላምት ይቀርባል። ማፊር የተባለ የአረብ ጎሳ በደሴቲቱ ላይ በ9ኛው ክፍለ ዘመን ከሰፈረ ወዲህ እንደመጣ የሚናገሩ አሉ። In the world of mafia or organized crime, መሐላው እስከ 7ኛ ትውልድ ድረስ ሚስጥርን መጠበቅና አጋርን አሳልፎ ለመስጠትን ያስገድዳል። Recruiting a new generation of foot soldiers and teaching them the mafia honor code. Che un vai ora? Corleone. Partigiano, portami via, oh bella. ሲሲሊ ከትቢያና ፍርስራሽ ሁሌም የምትነሳ በደምና ባሩድ የሚተሳሰር ዝምድና የነገሰባት ደሴት ናት። የነገድና የቤተሰብ አለቆች ከርዕሰ ብሔር በላይ የገነኑባት፣ ንጥቂያና አምቻ ያለ ተቃርኖ የተጋመደባት የግፍ ግንባር ናት። የምትመራበት መዋቅር የአዛዥና ታዛዥ የማይፈረካከስ ተዋረድ አለበት። በያውታሩ የሚገኘው ሊቀ ነገድ አህጉር ተሻጋሪ የትውውቅ ሰንሰለት ዘርግቷል። ሕግ ቢያየው ሕግ አስከባሪው ይተዋል። ሕግ አስከብራለሁ የሚል ችኮም ካወከ ሕግ ተላላፊ ያጠፋዋል። ሲሲሊ ደሴት ያበቀለችው ማፊያ ዓለም ላይ ከታዩ ወንጀለኛ ቡድኖች ሁሉ ጨካኙና አደገኛው ነው። ያቆጠቆጠው ደሴቲቱን ከወረበሎች በደል ለመታደግ ነበር። የበላው ግን የቆመለትን ማህበረሰብም ጭምር ነው። ከከሸፈ ሥርዓት ውስጥ የተጠነሰሰ ክብርና ብኩርናን ያነገበ ኃያል ሰራዊት ይመስላል። የሜዲትሬኒያንን ባህር አቋርጠው ደሴቲቱን የሚወሩ ባዕዳንን የሚከላከልበት የራሱ መርህ አለው። ለዚያም ነው ጥንስሱ የተቀደሰ እንደነበር የሚነገርለት። ይሁንና ለወገኑ ለሰጠው ከለላ የሚጠይቀው ድርጎ መልሶ ከራሱ ያጣለዋል፣ ቃሉን ይበላል። የሲሲሊ ማፊያ አዲስ ገበያ አለዚያም መሸሸጊያ ፍለጋ አህጉር አሳብሮ በሰሜን አሜሪካ ሲሰፍርም ያደገበትን ባህር ያልጣለም። ጭርሱኑ አትላንቲክ ተሻጋሪ የወንብድና ድር ዘርግቶ የረጉ ከተሞችን አደፍርሷል፣ በሽብር አምሷል። ጸሐፊው በትረ ሙሳ እንደሚጠቅሰው ሲቺሊያ የተባለችው የሜዲትሬኒያን ደሴት ለመንገደኛ ወራሪ፣ ለተወገዘ እጠፋሪስ አሻጋሪ፣ ግፍ ላባደረው ሰፋሪ፣ ስልጣኔው ለገነነ መካሪ ሁሉ መረጋገጫ ነች። የዘር ግንዱን ከአፈሯ የላቆጠው ተቸካይ ውሃ አሳብሮ ከረገጣት መጤ ጋር እየተዛመደ ኑሯንና ባህሏን ሁሉ ቀያይጦታል። ከጥንት ፊንቃውያን እስከ ቅርብ ዘመኑ ኃያላን ስፔናውያን ያልጎመጃትና ያልወረራት የለም። ሲቺሊያ ዛሬም ልባ የሸፈተና ባይተዋርነቷን የምትወድ ደሴት ነች። የነፈሰውን እንዳመጣጡ ተቀብላ ከጓዳዋ ጋር አጋምዳ ትለማመደዋለች እንጂ የከሌናት መባልን አትፈቅድም። ጣሊያንነቷን እንኳ ሲያሻት ታወልቋለች። ሲሲሊ በቃ ሲሲሊ ናት። አምባገነኑ ቤኒቶ ሙሶሎኒ ሊጎበኛት በእልፍ ሰራዊት ታጅቦ ሲገባ የጡት አባት እኔ እያለሁ ማን ሊነካ ብሎ ደረቱን መንፋቱ ያመጣባት ጣጣ ራሱ እብሪቷን አላዳፈነውም። ለመሆኑ የሲሲሊ ማፊያ ከትንሽ ደሴት ተነስቶ የታላቋን ሀገር አሜሪካ ስርዓት እስከ መገዳደር የደረሰበት ዘዴ ምንድነው? አብዱ ሰመድ መሐመድ ዘረዝርላችኋለሁ። ፊንቃውያን ከ2000 ዓመታት በፊት የሜዲትሬኒያንን ዓለም የተቆጣጠረ ታላቅ ስልጣኔ ገነቡ። ባህሩን እየቀዘፉ የራሳቸውን ዕውቀት ሲዘሩ የሌሎችንም ቀስመዋል። ከዛሬዋ ሊባኖስ ምዕራባዊ የባህር ዳርቻ ተንደርድረው በሜዲትሬኒያን መላ ወሰን ተነጋግደዋል። ይህን ኃያል ስልጣኔ ቀጥለው የተረከቡት ግሪካውያን ናቸው። እነሱም እንደ ፊንቃውያን ሁሉ በውቢቱ ሲሲሊ ተማርከው አርሰውባታል፣ ሀብቷን ተጠቅመውበታል። ሜዲትሬኒያን ላይ የሚቀዝፍ የትኛውን ባህረተኛ ደሴቲቱን በዋዛ አያልፋትም። ታላቁ የጦር መሪ ሃኒባል ያገነነው የካርቴጅ ስልጣኔም ሲሲሊን የሥርዓቱ አካል አድርጓት ነበር። ከፑኒክ ተደጋጋሚ ጦርነት በኋላ ባህሩን የወረሱት ሮማውያን ሲሲሊን ተቆጣጠሩ። 700 ዓመታት ከጸናው ሥርዓተ መንግሥት የለጠቁት አረቦችም እንደ ሮማውያን የሲሲሊን ገጸ በረከት መዛቅ ብቻ ሳይሆን ከሌላ አካባቢ በሚያመጡት የእህል ዘር አልምተዋታል። ትልቋ ከተማ ፓሌርሞ በአረቦቹ ዘመን እጅግ የተንቆጠቆጠች በኪነ ሕንፃ ያጌጠች እንደነበር ይነገራል። ኖርማንና ስፔናውያንም እንደየጊዜው አቅማቸው ሲሲሊን ተናጥቀዋታል። ወራሪውም ወረራውም ጦርነቱም ዝምድናውም የተሻለ ያበለጸጋቸው የደሴቲቱን ከተሞች ነው። ገጠሩ ግን ከሺህ ዘመናት የኑሮ ዘይቤው ጥቂትም ፈቅ አላለም። ባላባቱ የሰፋፊ ሁዳድ ባለቤት ነው። በብዙሃን ጢሰኞች ጉልበት ኑሮውን ያደላድላል። ሲሲሊ ለማፈርና ውብ ተፈጥሮ ቢኖራትም ሕዝቡ እጅግ ድሃ ነው።
የከፋውና የመረረው በህልውናና በወንብድና መካከል የሚገኘውን ቀጭን ወሰን ጠብቆ አዲስ የገቢ ምንጭ ለመፍጠር ይሞክራል። ዘመኑ የፈቀደለትን መፋለሚያ ታጥቆ የመንደሩ ዘብ ይሆናል። ለነጋዴ አለኝታነቱን እያወጀ ይቀርጣል። ሲሲሊ የምትገኝበት አማካይና ተነጣይ መልክዓ ምድር ለባህር ተሻጋሪ ይፋዊና ህገወጥ ነጋዴዎች መተላለፊያነት ይመቻል። እሱ ደግሞ ለሽፍቶች ሌላ የገቢ መሰብሰቢያ ዕድል ነው ያስገኘው። የየቀበሌው ጎረምሳ በጎበዝ አለቃ እየተመራ ካላፊ አግዳሚው የኮቴ ይሰበስባል። ይህ አይነቱ ጋሻ ጃግሬነት ነው እየዋለ እያደር በቤተሰብና በዝምድና የተደራጀ የጎሳ የእዝ ሰንሰለት እንዲወለድ ያደረገው። ማፊያ በሚለው ቃል ምንጭ ላይ ብዙ አይነት መላምት ይቀርባል። ማዕፊር የተባለ የአረብ ጎሳ በደሴቲቱ ላይ በ9ኛው ክፍለ ዘመን ከሰፈረ ወዲህ እንደመጣ የሚናገሩ አሉ። ኃያል ጠባጫሪና የማይበገር የሚለውን ጽንሰ ሐሳብ የሚያመለክተው ቃል ማያስ ምክንያት እንደሆነውም ተመዝግቧል። በቀደመው ጊዜ ማፊያ ራሱ የተደራጁ ሽፍቶችና ወንበዴዎች መገለጫ እንደነበር አንዳንዶቹ ይሞግታሉ። ሞርታ አላ ፍራንቺያ ኢታሊያ ኢኔላ ወይም ሞት ለፈረንሳይ የጣሊያን ጥሪ ነው የሚለው መፈክር ቃሉን ሳይወልደው እንዳልቀረም ይገመታል። ይህ ደግሞ ሲሲሊ በፈረንሳይ ጦር በተወረረችበት ጊዜ የተካሄደውን መራር ትግል የሚያመላክት ነው። ጁሴፔ ጋሪባልዲ ጣሊያንን ከተበታተነ የልዑላን ርስትነት ወደ አንድነት እንድትመጣ ያቀጣጠለው አብዮት መነሻ ሲሲሊ ደሴት ነች። በ1861 እንደ አውሮፓውያን አቆጣጠር የጣሊያን ሉዓላዊ ግዛት አካል መሆኗ ቢታወጅም ለአስተዳደር ተመችታ አታውቅም። ነዋሪዎቿ በተማከለ መንግስታዊ ሥርዓትና ሕግ ላይ ጥርጣሬ አላቸው። የተዋሃደችው ጣሊያን በሲሲሊ ውስጥ ካመጣችው ለውጥ አንዱ ጉልት ከባላባትና ጢሰኛ ጋር የነበረውን የብዝበዛ ሰንሰለት መበጠስ ነው። ግለሰቦች የየራሳቸው ይዞታ ባለቤት እየሆኑ እርሻና ሌላም ሥራ መከወን ጀመሩ። ይህ ቀላልና አነስተኛ የሥራ ዘይቤ ከለላ የሚሰጠው ሕጋዊ አካል አላገኘም። ቀድሞ የተንሰራፋው የቤተሰብና የነገድ ሰንሰለት የተደራጀ አቅም ስላለው የየሰው የደህንነት ጠበቃ ሆነ። ራሱ ሽፍታ አሰማርቶ አደጋ ይጥልና መጎናጸፊያውን ቀይሮ ዳግም ችግር እንዳይመጣባችሁ እከላከልላችኋለሁ በማለት ያሳስባል። አርሶና ቆፍሮ መብላት የሰለቸው ሁሉ በጎበዝ አለቃ እየተመራ በወዙ ለሚያድረው አንጋች ሆነ። የማፊያ ጥንካሬ እያደገ የመጣው ከዚያ ወዲህ ነው። ዘረ መሳፍንቱ ኒኮሎ ቱሪሲ ኮሎና በ1864 የከተበው መጽሐፍ ነው በሲሲሊ የተዘረጋውን የማፊያ ድር ያጋለጠው። በጣሊያን ፖለቲካ ተሳትፎ የነበረውና ፓሌርሞን በከንቲባነት የመራው ኮሎና በሲሲሊ የማህበረሰብ ደህንነት የሚል ርዕስ ሰጥቶ ያሳተመው መጽሐፍ የወረበሎቹ ማህበር በደሴቲቱ መንሰራፋቱን ይጠቅሳል። ቡድኑ ኦሜርታ የተባለ ሚስጥርን ፈጽሞ ያለመግለጥ መርህ አለው። አባላት ለመመልመል የገጠር ወጣቶችን እንዴት እንደሚያጠምድም ይዘረዝራል። ኮሎና የማፊያን ድርጊት አጥብቆ ቢያወግዝም ራሱስ ማን ሆነና የሚል ጥያቄ ይነሳል። እንደውም የብሔራዊ ሸንጎ እንደራሴዎች ኮሎና የፓሌርሞ ሰበካ የማፊያ ቡድን አናት ስለመሆኑ ይጠረጥራሉ። ኮሎና የወሮበሎቹን ስብስብ የተከበሩ ሰዎች ብሎ ነው የገለጻቸው። በእርግጥም በደሴቲቱ ይህ ስያሜ የተለመደ ነበር። ማፊዮሲ ዴላ ቪካሪያ የተባለ ሙዚቃዊ ትርኢት ላይ ማፊያ ወሮበሎቹን ለመግለጽ ከዋለ በኋላ ነው ቃሉ የተዋወቀው። ቲያትሩ ማዕከላዊ ጭብጥ በክብር ላይ ያተኩራል። በአንድ ወህኒ ቤት ውስጥ አቅመ ደካሞችን የሚጠብቁ ፈርጣማ እስረኞች ለአገልግሎታቸው ድርጎ እንደሚቀበሉ መተረኩ በሲሲሊ ማህበረሰብ ውስጥ ስር ሰዶ የኖረውን ውንብድና በአደባባይ ያሳየ ነበር። ቀስ በቀስ ቃሉን ፖለቲከኞች የሚጠቀሙበት ጀመር። አረቦች በ9ኛው ክፍለ ዘመን ሲሲሊን ሲረግጡ ሎሚ አብሯቸው ነበር። ለም አፈር ሎሚ በደንብ ያበቅላል። ተፋፊ የሎሚ ሁዳድ እየተለመደ መጣ። ከብሪታንያ እስከ አሜሪካ ገበያውን አጥለቀለቀው። የሲሲሊ መሬት ያፈራውን ሎሚ አሽገው ወደ ባህር ማዶ የሚልኩ ኢንዱስትሪዎችም ተበራከቱ። አብዛኞቹ የተመሰረቱት በማፊያ አለቆች ነው። ነገር ግን የነሱ ሥራ በዚህ ብቻ የተገደበ አይደለም። የእርሻ ማሳ ጠባቂ መሆኑ። አራሹ ቢፈልግም ባይፈልግም ጠባቂ ይኖረዋል። አሻፈረኝ ያለ ውሃ ተከልክሎ ተክሎቹን የሚያጠጣው ያጣል። አለዚያም እርሻው እሳት ይለቀቅበታል። በታጣቂ ሊገደልም ይችላል። የማፊያ ታጣቂዎች ንብረት ወይም የሰው ሕይወት ሲያጠፉ እምብዛም ዳናቸውን ለመደበቅ አይጨነቁም። ወንጀላቸውን የሚያረጋግጥ ደንበኛ መረጃና ማስረጃ ይገኛል። ይሁንና ለፖሊስ ቢነገር ወይም ለዳኛ ክስ ቢቀርብ ፍርድ የለም። ፖሊስም ዳኛም ይፈራሉ። የጥቅም ትስስርም ይኖራቸዋል።
መንግስት ከሾመው ሀገረ ገዢ ይልቅ የአንድ ቤተሰብ የጡት አባት አዛዥ ናዛዥ ነው። በዓለም ላይ አሉ ከሚባሉት ወንጀለኛ ቡድኖች ሁሉ ማፊያዎችን ለየት የሚያደርጋቸው በተዋረድ የተሳሰረው ቡድናዊ መዋቅራቸው ነው። በአንድ አካባቢ ለተደራጀው ማህበር የበላይ ሆኖ የሚጠራው የግዛት ጠቅላይ መሪ የሚባለው ነው። የጡት አባት የመጨረሻውን ውሳኔ ይሰጣል። በስሩ ቤተሰባዊ የማፊያ ቡድኖችን ይጠቀልላል። የየቤተሰቡ አለቆች የሚታዘዙት ለሱ ነው። እነዚህ አለቆችም በተናጠል በሶስት ቤተሰብ ላይ ያዛሉ። አንደኛው ቤተሰብ ከሌላኛው ጋር የጥቅም ግጭት እንዳይፈጠር ይቆጣጠራሉ። የቤተሰብ አለቆችን የሚያማክሩ ሰዎችም ይኖራሉ። ጥበቃ የሚያደርጉ ወይም አልሰማ ያለውን የሚያስጠነቅቁና የሚደፉ 10 ታጣቂዎች በዚህ እርከን ውስጥ ነው የሚገኙት። ከላይ እስከ ታች ሁሉም መዋቅር የተሳሰረና በተዋረድ መረጃ የሚቀባበል ነው። ማፊያ የወንዶች ሥራ ነው። አደረጃጀቱ በሥጋ ዝምድና ላይ ይመሰረታል። አባት፣ ልጅ፣ ወንድም፣ አጎት እያለ ይወራረዳል። ይህም አንዱ ቢያዝ ሌላውን እንዳያጋልጥ መተማመኑን ያበረታዋል። እያንዳንዱ አባል ወደ ማህበሩ ሲቀላቀል ደምና ደሙን ቀይጦ አለዚያም በቅዱሳን ፊት ቆሞ ቃል ገብቶ ነው። መሐላው እስከ 7ኛ ትውልድ ድረስ ሚስጥርን መጠበቅና አጋርን አሳልፎ አለመስጠትን ያስገድዳል። ሚስጥር የሚያወጣ ፈተና ከገጠመው መርዝ ወይም ሽጉጡን ጠጥቶ ነፍሱን ያጠፋል። የቤተሰብ ሚስጥርና ክብር ከሕይወት ይገዝፋል። በ19ኛው ክፍለ ዘመን ማክተሚያ በርካታ የሲሲሊ ደሴት ነዋሪዎች ከድህነት ለማምለጥ ስደትን አማራጭ አደረጉ። ማረፊያቸው አሜሪካ ነበረች። በተለይ ኢንዱስትሪ የራቃቸው የገጠር ሰፋሪዎች ሽሽቱን አጧጧፉት። ፓሌርሞና የሲሲሊ ምዕራባዊ ክፍል በተቃራኒው ከዓለሙ ጋር እየዘመኑ በኢኮኖሚም የተሻለ ቁመና በጅተዋል። ወደ 50 የሚጠጉ የማፊያ አለቆች ንግዱን ሁሉ ተቆጣጥረው ሀብት አደርጅተዋል። ፖለቲካውንም እንዳሻቸው ይዘውሩታል። ከፈለጉ ስልጣን ይዛሉ፣ አለዚያም ባለስልጣኑን ያዛሉ። ነገር ግን 1920ዎቹ ላይ የፖለቲካው ፍኖት እየተቀየረ ነበር። የሲሲሊ ማህበረሰብ የፍልስፍና ፈሊጥ ግራ ዘመም ነው። ላባደሩና አራሹ በጉልበቱ ሌሎቹን እያበለጸገ እሱ ማከክ መቀጠሉ የህብረተሰባዊነት ስሜት እንዲያቆጠቁጥ ምክንያት ሆኗል። በየአጋጣሚው የኮሚኒዝምን እሳቤ የሚያንጸባርቅ ዲስኩር መስማትና መፈክር መመልከት እየተለመደ መጥቷል። በቀሪው የጣሊያን ግዛት ግን ፋሺስታዊነት አድብቶ እየተስፋፋ ነበር። በተለይ ቤኒቶ ሙሶሎኒ በ1922 በጠቅላይ ሚኒስትርነት ስልጣን ሲጨብጥ ጣሊያን ብቻ ትለምልም የሚለው የተነጣይነት ፖለቲካ በደንብ መሬት ረገጠ። ኤልዱቼ በመሪነት ዘመኑ ሊፈጽም ቃል የገባው ትልቁ ግብ በኃይልም ቢሆን በመላ ጣሊያን ስርዓትን ማስከበር ነው። ይዛቻው ያለምንም ማወላወል በሲሲሊ ላይ ያነጣጠረ ነው። የማፊያ ጉልበተኞች የሚያመሷትን ደሴት ከሱ ውጪ ማንም ሊያዝባት እንደማይችል በተግባር ለማሳየት ቆረጠ። ሐሳቡን ለማንበር በቶሎ የገፋፋው ደግሞ ሲሲሊን መጎብኘቱ ነው። የፓሌርሞ ከንቲባና የማፊያ አንዱ አለቃ ዶን ፍራንቼስኮ ፑቺያ አቀባበል ባደረገለት ወቅት በንግግር የገለጸው እብሪቱን ነው። የሙሶሎኒን ስፍር ቁጥር አልባ አንጋች ሰራዊት ተመልክቶ ፓሌርሞ ላይ እኔ እያለሁ ማን እንዳይነካ ነው ይህን ሁሉ ወታደር ያንጋጋኸው ሲል ከንቲባው ጠየቀ። ለአምባገነኑ መሪ ይህ አይነት አስተያየት ከዘለፋ ተነጥሎ አይታይም። እሱ በሚመራት ሀገር ውስጥ የሚገኝ አንድ አነስተኛ ግዛት ሹም ከለላ እንደሚሆነው መናገሩ ያለውን የማይገረሰስ ስልጣን መዳፈር ነው። ቁጣው እየነደደ ከንቲባውን አበሻቅጦ የዚህ አይነቱን ስርዓት አልባ አስተዳደር ፈጽሞ እንደማይታገስ አስጠነቀቀ። ነገር ግን ኤልዱቼ የዶን ኩቺያ ንግግር ንዴቱን ከመቀስቀስ ባለፈ ስጋትም አሳድሮበታል። የደሴቲቱ የማፊያ ቡድኖች ለስልጣኑ አደጋ መሆናቸውን ስለተረዳ እነሱን ማጥፋቱን ተቀዳሚ የቤት ሥራው አደረገው። ዓላማው በምን መልኩ እየተተገበረ እንዳለም ዕለት በዕለት ነበር የሚከታተለው። የማፊያ ቡድኖች ብርታት ምንጭ የመንግስት ክሽፈትና ቸልታ መሆኑን ደምድሟል። ሲሲሊን የሚያምሷት አባከና የሚል ባለመኖሩ ነው። ስለዚህም በእነሱ መንገድ ሊጋፈጣቸው ወሰነ። ጨዋታውን በደንብ ያውቅበታል። ኪዛሪ ሞሪ ለተልእኮ ተመረጠ። ይህ ስም ሲነሳ ዛሬም ድረስ ደሴቲቱን ይነዝራታል። ቀልድ የማይጠማው ፖሊስ ነው። ከንግግር ይልቅ ኃላፊነቱን በተግባር ፈጽሞ መገላገልን ያስቀድማል። ቤኒቶ ሙሶሎኒ በሲሲሊ የመንግስትን ሉዓላዊ ስልጣን ያለማወላወል እንዲፈጽም አዘዘው። ስራውን ለማከናወን ሕግ እንቅፋት ከፈጠረበት እንኳ እንደሚቀየርለት ቃል ገባ። ሲሲሊ ማዕት ታወጀባት። የፖሊስ ቁጥር ከፍ አለ።
ሰዎች ከመንገድና ከቤት እየተለቀሙ ወህኒ ይጣላሉ። የምርመራውን መንገድ እጅግ የከፋ ስቃይ የሞላው ነው። ኪዛዊ ሞሪ የተለመደው አይነት የጸጥታ አስከባሪ ሳይሆን ሊተናነቁት የማይቻል ማዕበል ፈጠረ። የማፊያን እያንዳንዱን መዋቅር እየገነዳደሰ ቀብሩን አፋጠነው። የወንበዴዎቹን አለቆችና መቺ ነፍሰ ገዳዮች አሳደዳቸው። ሀብት ንብረታቸውን ነጠቃቸው። በቁጥጥር ስር የዋለ ማፊያ ወፌላላ ተዘቅዝቆ ሲቀጠቀጥ የሚያውቀውን ሁሉ ያወጣል፣ የማያውቀውን ይዘባርቃል። የኖረው የማህበረሰቡ ኦሜርታ ተረሳ። እርምጃው ከሰብአዊነት የራቀና አሰቃቂ በመሆኑ የሙሶሎኒን ፍላጎት እንዳይፈጸም ማድረግ አይቻልም። የማፊያ አለቆች አብጠርጥረው በሚያውቁት የሲሲሊ ጋር ሸንተረር ተደብቀው አልወጣ ሲሉ ደግሞ ሚስቶቻቸውንና ልጆቻቸውን ያግትባቸዋል። እያንዳንዱን ደካማ ጎናቸውን ነው ሞሪ የተጠቀመበት። በኮዛ ኖስትራ የማፊያ መርህ ሴቶችና ሕፃናት አይነኩም። የእርስ በርስ ጦርነት ሲገጥሙ እንኳ ትንቅንቁ፣ መገዳደሉና መሳደዱ የወንዶቹ ጣጣ ነው። ዛሬ ይህን ወሰን የተላለፈው ሚስቶቻቸውና ልጆቻቸው የታገቱባቸው ወሮበሎች ጠመንጃ ጥለው እጅ ከመስጠት ውጪ አማራጭ አላገኙም። ተፈራርተው የኖሩትን አለቆች አዋርዶ ሉዓላዊ ስልጣን የማን እንደሆነ አሳያቸው። ጥፋት ከተገኘባቸው የሚተላለፍባቸው ቅጣት ከአስተማሪነትም ይበረታል። በማፊያ መዋቅር የላይኛውን እርከን የጨበጡ አለቆች የዕድሜ ልክ እስራት ተወሰነባቸው። እነዚህ ሰዎች በደጉ ጊዜያቸው ነፍስ አስጠፍተው እንኳ ዝንባቸውን እሺ የሚላቸው አልነበረባቸውም። ግፋቢል ጽዋቸው ወደ ተራና ዝቅተኛ አባላት ይዛወርላቸዋል። የሙሶሎኒ የሕግ ማስተካከያ ግን ድራሻቸውን አጠፋው። ዘመን ሲቀየር ሁሉም አንገቱን ደፋ። ከ40 ዓመታት በላይ ደረታቸውን ነፍተው የፈነጩበትን አደባባይ ለቀው ህቡ ገቡ። አንዳንዶቹ ወደ አሜሪካ ፈረጠጡ። ከድህነት ለመገላገልና አዲስ ሕይወት ለመጀመር ከሚሰደዱት ሲሲሊያውያን ጋር እየተደባለቁ አትላንቲክን አቋረጡ። ቀድመው ኒውዮርክን በመሳሰሉ ከተሞች የተደራጁ መሰሎቻቸው ተቀበሏቸው። ይሁንና ተቀብረው አልቀሩም። በ1939 ሁለተኛው የዓለም ጦርነት ፈነዳ። አውሮፓ በደም ታጠበች። ፋሺስቱ ቤኒቶ ሙሶሎኒ ከጀርመኑ ናዚ መሪ አዶልፍ ሂትለር ጋር ተባብሮ ፍጅት አነበረ። የእነሱን ጥምረት ለመስበር አሜሪካ የምትመራው ህብረት ሲከላከል ቆይቶ ከ4 ዓመታት በኋላ ነው ወደ አጥቂነት የተሸጋገረው። በ1943 የአገሪቱ ወታደራዊ አዋቂዎች በካዛብላንካ ሞሮኮ ተሰባስበው በጥምረቱ ላይ ከባድ አደጋ ሊጥሉ ስለሚችሉበት ስልት ተመካከሩ። ጦርነቱ ወሳኝ ምዕራፍ ላይ በመድረሱ የአስቸኳይ ጊዜ ዕቅድ መንደፍ ይጠበቅባቸዋል። የሂትለርን ጡንቻ ለማላሸቅ ከምዕራብ አውሮፓ ይልቅ በሜዲትሬኒያን ባህር በኩል በደቡብ ዘመቻ ቢከፈት እንደሚያዋጣ ተደምድሟል። ስልታዊ ጠቀሜታ የሚኖራቸው ደግሞ ግሪክና ጣሊያን ሲሲሊ ናቸው። ብዙ ክርክር ተካሂዶ በመጨረሻ ሲሲሊን ሰብሮ ወደ መሃል አውሮፓ ለመገስገስ ተወሰነ። ነገር ግን ወታደራዊ ዕቅድን ከጠላት ግንዛቤ ማራቅ አስፈላጊ ነውና ጀርመኖችን በግሪክ በኩል ጥቃት እንደሚከፈትባቸው የሚያሳምን የማሳሳቻ ግርግር ተፈጠረ። የናዚ ሰራዊት በእርግጥ ወራሪ ኃይል ግሪክን አቋርጦ እንደሚመጣበት ነው የተረጠረው። ይህ ማሳሳቻ ለህብረቱ የዝግጅት ጊዜ ይሰጣል። አሜሪካና አጋሮቿ ሲሲሊን የሚረግጡበት ዕቅድ መንደፍ ጀመሩ። ይሁንና ስለ ደሴቲቱ በቂ ዕውቀት አልነበራቸውም። ተራ የሲሲሊ ደሴት ነዋሪዎች በፍርሃት ቆፈን ስለተቀፈደዱ ሊተባበሯቸው አልፈቀዱም። ሲሲሊ ወረራ ለመክፈት ምቹ ብትሆንም የሚያግዛቸው በመጥፋቱ ጊዜ ሊባክንባቸው ነው። በጦርነቱ ደግሞ እያንዳንዱ ደቂቃ ዋጋ አለው። በዚያ ላይ የናዚ ጀርመን ጦር ሊጠረጥር ወይም መረጃ ሊደርሰው ይችላል። ያኔ የታቀደው ዘመቻ ይከሽፋል ወይም ከባድ መስዋዕትነት ያስከፍላል። በመጨረሻ በኤልዱቼ ስርዓት ላይ ያኮረፉ የጣሊያን ልሂቃንን ሲያማክሩ ነው የቁርጥ ቀን ደራሽ ያገኙት። ወህኒ ቤት የተዘጋበት ቻርልስ ላኪ ሉቺያኖ ሲሲሊን ለማቋረጥ ሁነኛ ሰው ሆነ። ፓሌርሞ ተወልዶ ያደገው ሉቺያኖ የተደራጀ ወንጀል መሪ፣ የወረበሎች የጡት አባትና እጅግ የሚፈራ የማፊያ አለቃ ነው። ከሲሲሊ ቢጤዎቹ ጋር በመተባበርና በመከባበር ይታወቃል። በጉድባ ገብተው ያደፈጡትን ወሮበሎች በአንድ ጥሪ መልሰው ማሰባሰብ አይሳነውም። የፋሺስቱን መንግስት ለመገንደስ ጠመንጃ አንግቦ ከመዋጋትም ወደ ኋላ አይልም። እናም በከፍተኛ ሚስጥር ለማፊያ አለቆችና ታጣቂዎች መልእክት ሰደደ። ሁሉም አፈር ያለበሱትን ነፍጣቸውን እያጸዱ ለጦርነት ተሰናዱ። የህብረቱ ኃይል ስለ ሲሲሊ በቂ መረጃ አግኝቶ የውጊያ ዕቅዱን ነደፈ። የጣሊያን ባህር ኃይልም ተዳክሞ እንዲጠብቅ ተደረገ። የማፊያ ታጣቂዎች ከፊት እየመሩና ከለላ እየሰጡ የህብረቱ ሰራዊት የሲሲሊን መሬት ረገጠ። በ2600 የጦር መርከቦች የቀዘፉ ከ160 ሺህ በላይ ወታደሮች ናቸው ሆ ብለው የመጡት።
የጣሊያንን ባህር ኃይል እዝ በቀላሉ ሲቆጣጠሩም መልክዓ ምድሩን በዝርዝር የሚያመላክት ወታደራዊ ካርታ አገኙ። የጣሊያን መከላከያ የጠበቀበትና የላላበትን ቀጠና በዝርዝር አወቁ። ማፊያዎቹም ለፋሺስት ወታደሮች ነፍጥ ጥለውና መለዮ ቀይረው እንዲሸሹ አሳሰቧቸው። አሜሪካ መራሹ ሰራዊት በሁለት ሳምንት ውስጥ የሲሲሊን ደቡባዊና ምዕራባዊ ክፍል ያለ ችግር ሰፈረበት። ከዚያ በኋላ ቤኒቶ ሙሶሎኒ የሚንፈራገጥበት አቅም አላገኘም። እንደውም ሽንፈቱን ተረድቶ ሲያመልጥ ተይዞ ተገደለ። ለ21 ዓመታት በብረት ጡጫ አንቆ ያስተዳድራት ጣሊያን አረፈች። ማፊያም ከጉሬው ወጥቶ በሲሲሊ ላይ ዳግም ናኘ። አሜሪካንና ብሪታንያን መሰል አገራት የተሰባሰቡበት የህብረቱ ሰራዊት በውጊያው ላይ በማተኮሩ ለሲሲሊ ጣፈንታ አልተጨነቀም። ማፊያዎቹ እንዳሻቸው እንዲያደርጓት ፈቶ ለቀቃቸው። ከድል በኋላም ቢሆን የህብረተሰባዊነት እሳቤ እንዳይነግስ ተከታተሉ እንጂ ምዕራባውያኑ ቀሪውን ጉዳይ ለነዋሪዎቹ ነው የተዉት። ኮዛ ኖስትራ የፖለቲካ ምኞት ስለሌለው ከሶቪየት ህብረት መራሹ ጎራ ጋር ሊገናኝ አይፈቅድም። የማፊያ አለቆች ያንሰራራውን አቅማቸውን ቤተሰብ ከቤተሰብ ጋር እያስተሳሰሩ ወደ ቀደመ ውንብድናቸው ተመለሱ። የአውሮፓ የኢኮኖሚ ማገገሚያ መርሃ ግብር መታወጅ ደግሞ ተጨማሪ የገቢ ደጃፍ ከፈተላቸው። የአሜሪካ መንግስት የነደፈው ታላቁ የኢኮኖሚ ማገገሚያ ዕቅድ በጀርመንና ማዕከላዊ አውሮፓ ሀገራት ላይ ቢያተኩርም ጣሊያንም ትርፍራፊ አላጣችም። በተለይ ድህነት የተንሰራፋባትን ሲሲሊ ደሴት በኢኮኖሚ ማበልጸግ ዋናው ግብ ነበር። መርሃ ግብሩን ለማስተግበር ገንዘብ ሲንቆረቆር ማፊያዎቹ ካዝናቸውን ለማደለብ ተሰናዱ። በእርዳታ ስም ከሚመጣው ሀብት ቀረጥ እየሰበሰቡ ሞሉት። ይህ እንደውም ለበርካታ ዓመታት ሲሳደዱ ለደረሰባቸው ኪሳራ ትልቅ ካሳን ይሆነላቸው። ከ1945 እስከ 1950 የዘለቀው መልሶ ግንባታ ሲቋጭ የሸንጎ ሥርዓተ መንግሥት የጀመረችው ጣሊያን ወደ አዲስ የኢኮኖሚ ምዕራፍ ተሸጋገረች። የኢንዱስትሪው ዘርፍ ተሟሟቀ። እዚህም ውስጥ ማፊያዎቹ ቦታ አላጡም። በተለይ የግንባታው መስክ ምቹ ዕድል ፈጠረላቸው። በፓሌርሞና ዙሪያዋ ማዕከላዊው መንግሥት ሕንፃዎች በብዛት እንዲገነቡ በዘረጋው ፕሮጀክት ተጠቅመዋል። በከተማዋ ውስጥ ከሚገነቡት ሕንፃዎች 80 ከመቶ የሚደርሱትን ውል የተረከቡት 5 ተቋራጮች ናቸው። የአደንዛዥ ዕፅ ዝውውርም እያቆጠቆጠ መጣ። በማፊያ ቤተሰቦች ዘንድ ከዕፅ ጋር መነካካት ብዙ ዘመን አጨቃጭቋል። ጉምቶቹ መሪዎች አደንዛዥ ዕፅን ማሻሻጥ ክብርን ለመጠበቅ የተቀመጠውን መርህ ይጻረራል በማለት ይገፉታል። እንቦቀቅላዎቹ ግን ትርፍ ካለው የትኛውንም ነገር ከማገበያየት አይመለሱም። በእንክብል መልክ የተቀመመ ሞርፊን የተባለ እንደ ዕፅ የሚቆጠር መድኃኒት በድብቅ ወደ አሜሪካ ኒውዮርክ እየላኩ ገበያቸውን አሳደጉት። ከሲሲሊ የሚጫነው ሎሚ ማሸጊያ እንክብሉን ለመደበቂያነት በእጅጉን ያገዛቸው። በነገራችን ላይ በሁለተኛው የዓለም ጦርነት ማግስት የአደንዛዥና አነቃቂ ዕፅ ፍላጎት በከፍተኛ ደረጃ ጨምሮ ነበር። ለዚህ የሚቆጠር ምክንያት ማንሳት ይቻላል። ለጦርነቱ ሰዎች ከኖሩበት ቀዬ ብዙ ርቀው ሲመለሱ አዲስ አይነት የሕይወት ዘይቤ ይከተላቸዋል። በፍጅቱ ሰዓት የተመለከቱት አሰቃቂ ትዕይንት ድቅን እያለባቸው የሚያቃዣቸውና የሚረብሻቸውን በርክቷል። ለተቃወሰ ሰብዕና እፎይታ ለማጎናጸፍ በዕፅ መደንዘዝ እየተለመደ ሄደ። ከቱርክ ማሳ የተለቀመ የኦፒየም ቅጠል በሰዋራ ቦታ ተቀምሞ ይዘጋጅና ሲሲሊ ላይ ይራገፋል። ማፊያዎቹ ደግሞ በዋናው የጣሊያን ግዛት በኩል ወደ አውሮፓ ያሰራጩታል። ለአሜሪካ ገበያ በመርከብ ይጫናል። ደሴቲቱ በሜዲትሬኒያን ባህር ነጠል ብላ የምትገኝበት መልክዓ ምድር በድብቅ ለሚካሄድ እንቅስቃሴ የሰጠ ነው። የሕንፃ ግንባታ በተጧጧፈበት ወቅት ብዛም ትኩረት ያልተሰጠው የዕፅ ንግድ ውሎ እያደር ግንባር ቀደም የገንዘብ ምንጭ ሆነ። አሜሪካ ላይ የሰፈሩት ስደተኛ የማፊያ ወንበዴዎች ከተሞችን የአደንዛዥ ዕፅ መናኸሪያ ያደረጓቸው። ጉዳዩ ለአሜሪካ መንግስት ኃይለኛ ራስ ምታት እየሆነ በመምጣቱ በሕግ ሊከላከለው ነው የቆረጠው። አዲስ ሕግ በማውጣት አዘዋዋሪ ያላቸውን ግለሰቦች እያሳደደ ወህኒ ያቆራቸው። የተጣለባቸው የእስር ቅጣትም ቀላል አልነበረም። የማፊያ ታጣቂዎች ራሳቸው በዕፁ እየናወዙ የሚቀሰቅሱት ረብሻ የደህንነት ስጋት ነው የፈጠረው። ንግዱን በበላይነት ለመቆጣጠር የሚካሄደው ግብግብም ወገን የለየ ጦርነት ቆስቋል። ይህን የጉልበተኞች ዓለም ለማፍረስ ሕጉን ከማጥበቅ ውጪ አማራጭ አልተገኘም። የሁሊዮ ባቲስታ ኩባ አሜሪካን የሙጥኝ ላሉ የማፊያ አለቆች የወንብድና ማዕከል ነበረች። የዋሽንግተን ባለስልጣናት እንዳሻቸው የሚዘውሯቸው ባቲስታ
ኩባን አሜሪካውያን እንዲባችሩባት ፈቅደዋል። ይህን አጋጣሚ በመጠቀምም ማፊያዎቹ አያሌ ቁማር ቤቶችን ከፈቱ። ወደ አሜሪካ የሚያሰርጉትን አደንዛዥ እጽም ማቆያ አድርገዋታል። በሕገ ወጥ መንገድ ያከማቹትን ገንዘብ ለማጠብም ትመቻቸዋለች። ለፕሬዝደንት ባቲስታ ስልክ በመደወል ብቻ የፈለጉትን ጉዳይ ማስፈጸም ይችላሉ። ይህ የፌሽታ ጊዜ ግን ዘላለማዊ አልሆነም። ፊደል ካስትሮስ ያቀጣጠሉት አብዮት የባቲስታን መንግስት አከሰለው። ማፊያዎቹም ግዙፍ ምሽጋቸው ተናደባቸው። አበቃን። ፈጣሪ ሀገራችንንና ዓለማችንን ሰላም ያድርግልን። አሜን።